ስደት ዓለም እንደኔ የምትኖሩ እህቶች ስንት አመት በስደት ዓለም ቆይታችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት አላችሁ የኔ ቤተሰቦች? በነገራችን ላይ ፈቅዳችሁ ወዳችሁ ሰብስክራይብ ስለምታረጉኝ ላይክ ስለምታረጉኝ በጣም ነው ማመሰግናችሁ። ሲቀጥል ደግሞ እስኪ ዛሬ አንዳንድ ነገሮችን ልበል። እዛ አጋጣሚ ላይ ኮሜንት ላይ ያስቀምጡልኝ። እናንተም በስደት ዓለም ከወጣችሁ ብዙዎቻችሁ የምታዩኝ ስደት ዓለም ያላችሁ መዳም ኩሽና ያላችሁ መዳም ቤት ያላችሁ ናችሁ እና ስደት ዓለም ከወጣችሁ ስንት አመት ቆይታችኋል? በስደት ዓለምስ ምንን አፍርታችሁበታል? ምን ተጠቅማችሁበታል? ምን ተጎድታችሁበታል? የሚለውን እስኪ ከታች ኮሜንት ላይ ጻፉልኝ። እኔ ስደት ዓለም ከወጣሁ በጣም ቆይቻለሁኝ። ብዙ ነገሮችን አፍርቼበታለሁ። አልሐምዱሊላህ ያው ስደትን አላማርም። ስደት በተለይ ሃይማኖት ነክ ነገሮችን ትማሩበታላችሁ፣ ድናችሁን ታውቁበታላችሁ። ሰላት በስነ ስርዓት እንዴት እንደሚሰገድ ራሱ እንማርበታለን። በተለይ እኛ የገጠር ወደ ገጠር የተወለድን ልጆች ብዙ ጊዜ ቤተሰብ በጅህልና ነው ያደግ ነው። ያው ትምህርት ቤት እንጂ ቁርአን ቤት አልነበረም እና ብዙ ነገሮች አሉ። እነሱ ነገሮች ግን ስደት ዓለም መጥተን ደግሞ እነሱ ነገሮች ኔጌቲቭ እንዲሆኑ ሰላት እንዴት መስገድ እንዳለብን ቁርአን ዲናችን ምን እንደሚል ምናምን ብዙዎቻችን እየተማርን ነው ሶሻል ሚዲያ ላይ። እሱ ነገር ትልቅ ነገር ነው እና አንዳንድ እህቶች ደግሞ እድሜያቸውንም ልጅነታቸውንም ወጣትነታቸውንም ለራሳቸው ሳይሉ ለወንድማችን፣ ለአባታችን፣ ለአጎታችን፣ ለአክስታችን እያልን እድሜያችንን የበላን በጣም ብዙዎች አለን። እናንተ ከምንኛው ናችሁ? ምንስ ላይ ናችሁ? በእውነት ስደት ዓለም አዲስ ለመጣችሁ ምንም መስሎ ላይ ይታያችሁ ይችላል። እኔ እንደምነግራችሁ እኔ ቆይቻለሁ። አዲስ ስመጣ ቢያንስ 3-4 አመቱ ምንም መስሎ አልታየኝም። ልጅነትም ነበር፣ ጉልበትም ነበር። በስነ ስርዓት ከላይ ታች ምናምን ብሎ መስራቱ ነገር ምናምን ያን ያክል ከብዶኝ አልነበረም፣ ከብዶኝም አያቅም። ላኪን ግን እየቆያችሁ ስትመጡ በተለይ ቤተሰብ የምትሉትን ስለሚመለከት ነው። ጉልበታችሁ ይደክማል። የሰው ቤት ጽዳት ያደክማል። የሰው ቤት ስራ ሀታ ለው የአረቦቹ ትእዛዝ ራሱ ሰላማችሁን ይነሰዋል። እና ምን ልላችሁ ነው? በዚህ አጋጣሚ ራሳችሁን ሁኑ። ለራሳችሁ የሆነ ነገር ለራሳችሁ የሆነ መግቢያ ሀገራችን ገብተን እኮ ይሄን ነገር ሰርተን እንኖራለን የምትሉበትን ፍሬያማ ነገር ለመያዝ ሞክሩ። ያው ቢረፍድም ዛሬ ላይ የገባኝ ነገር ስለሆነ ለእናንተም እንደው አንዳንድ ነገር ይጠቅማችኋል ብዬ ልንገራችሁ ብዬ ነው። ራሳችሁን ሁኑ፣ ራሳችሁን ውደዱ።